በላችሁ ገንዘቤን በላችሁ በላችሁ ድምጤንም በላችሁ ዘማዶ ፎቅ ላይ ቀበሌ ያላችሁ ስማ ካኪ ይኸውልህ ለታሸገው ኪኒልካችን መታሰቢያነት የተሰራ ምርጥ ማስለቀሻ ችም የዘፈን ነው አትለን አይደል? ቁጭ በላት ታላዝን። እሺ እንደው ዛሬ እንኳን እርሜን ላውጣ እንደው ፈቀዱልኝ ላልቅስበት። ያን ሁሉ ጊደሬን ሸጬ እንዴት ነው ገንዘቤስ ድምጤስ ሽቀራርቶ ይሰጣል። እንደው ለጉድ የጎለተኝ ሰው ነኝ አንተ ወይ አያያያ ምን የመሰለ ድምፅ! ይሄ በእውነት ተንኮል። እኔ እኮ አውጣ ብዬው ነበር። አይሰማማ። ለምን ከቀበሌ ብር አንበደርም? ቁጭል ቆይ መቼ ነው ከብድር የምትወጣው? በእናትህ ምን አልኩ? ከአካባቢ ተበደርክ? አዎ ከሱቅ ተበደርክ? አልፎ ተርፎ ቀበሌ ድረስ ሂደህ ብድር እስከ 3ኛ ተምሬያለሁ ምናምን ስትል አልነበር? አዎ እኔ ግን አይመስልም። እኔ አንድ ሀሳብ አለኝ። ምን? ብዙ የኳስ ተመልካች ስላለ ለምን ዲኤስቲቪ ቤት አንከፍት? ኧረ ገና ለገና አንቺ የሊቨርፑል ደጋፊ ነኝ ምናምን ብለሽ ጨዋታውን በነፃ ለመመልከት እኮ ነው። ከቤዋ አንዲት ሀሳብ አለች ልበላት። ታዲያ የኔ እኮ አለ። ምንድነው? አለምዬ አለ በርይም ነው ባበም አለ። ታዲያ እሱን አሳትመን ፍራንክ አናገኝም እንዴ? ነጠላዬ ነው ምናምን የምትለውን ሂድና እዛ ሬሳ ለሚያጅቡት አሉ ለነሱ ስጣቸው። ነጠላም ይፎ ያወርዱበት። አንተ ሰውዬ ትልቅ ሰው አይደለ እንዴ? ተከበራ በቃ። እንዴ ጀለሶች የሚገርም አይዲያ መጣልኛት። ምን እናደርጋለን መሰለህ? ግሮሰሪን ከፍትና ያው መጠጥ ቤት ማለት ነው። አካኪ መስንቆሽን ይዘሽ እየገዘገሽ ሳቢ እንደ ጉድን ሰበስበዋለን። ምን አባና ያልከው? ማለት እንትን እኔ ባህሩን ዝፈንልኝ ስለው እሱ ይርጋ ዱባ ላይ ይሻለኛል ያለኝ። ለእያንዳንዱ መፍትሄ ፈልግ ስትባል ጭራሽ ትቀልዳለህ። ከመርፌ ፍለጋ ባንዴ ወደ መፍትሄ ፍለጋ ቤት ለቤት እናክም እንዴ? ሰው ነው ውሻ የምታክም? ማን ነው ቤት ለቤት ያለው? ቤት ለቤት የሚል ሰምቻለሁ። አትናገርም እንዴ አንተ? ማን ነው ያለው? አቤትዋ ነው አቤትዋ ነው። ጥሩ ሐሳብ መሰለኝ። አዎ እኔ የእርሶ ልጅ አቤት በላቸው። ጥሩ
ሀሳብ ነው። ኤኒ ታይም ቤት ለቤት እየዞርን የደረቅና የርጥብ ቆሻሻን መሰብሰብ ስራ እንሰራለን። ከቤ ተከተኝ ወደ ቀበሌ። አካኪ ለአንተ እንኳን አሪፍ ነው ማለት ተደራጅቶ ይዘፍናል። ሱሴ ለአንተም አሪፍ ነው። ተደራጅተህ ትጠጣለህ። አንተ እንደዛ ልቀቅ። ማማ ኦቨርዶዝ አድርገው አስቴፓው ላይ ወስደው አይገደግዱለትም። ኤኒ ታይም ስለማን ነበር የምታወሩት? ስለ አንቺ እያወሩ ነበር አክስተዋ። ምን ብለው? ስለ ኦቨርዶዘር ያወጉ ነበር። ማማ ዶክተር ምንም ያወራ ነው ነገር። አረ ባዛኝቱ እዝቹ አቋን አዎ አቋን ስለ ክሊኒኩ መታሸግ እርሶ ከቀበሌ የመጣውን አትክልተኛ ኦቨርዶዝ ወቅተውት እሱ ለቀበሌው አለቃ ተናገረ። አለቃው ደግሞ ለበላዩ የበላዩ ደግሞ የበላዩ ደግሞ ሲነግረው መታሸጉት እኮ ሁሉ ማን ያወራ? እሱማ ሱሴ ነው። አንተ ሱሴ? አቤት ማማ ዶክተር። አንተ ግን ክሬዚ ስቶን ሄድ ነህ። ይኸው እኔ ለመኪና አደጋ ይዳርገኝ የሀገር ጎርፍ መጥቶ እዚህ ባለንበት ትልቅልቅ አድርጎ ይውሰደኝ። ሻሰርማስ እሺ፣ አሁን ቀልዳችሁን ጨረሳችሁ? ወደ ቁም ነገሩ እንግባ። ይሄንን ሰነድ እኔና ማማ ዶክተርን ከቀበሌ ያመጣነው ስለ ደረቅና እርጥብ ቆሻሻ አወጋገድ ህግና ደንብ፣ ስለ ማህበራችን መተዳደሪያ ደንብ የያዘ ሰነድ። ስለዚህ ሁልሽም በዚህ ሰነድ ነው የምትተዳደሪ። አንዴ መጠየቅ ይቻላል? አመሰግናለሁ። ግን ማማ ዶክተር ከክሊኒክ ተነስተን እንደዚህ ቆሻሻ አይደብርም? ግን ያው ቤት ለቤት ቆሻሻ ማንሳት። አዎ፣ በየቤቱ እየሄዳችሁ ቆሻሻ ትሰበስባላችሁ። ቆሻሻውን የምትጠሉት ከሆነ እኛ መልሰን እንቆሽሻለን። እንታጠባለና። ቧንቧ ታሸገች እንዴ? አንተ ግን ክሬዚ ነህ እንዴ? እኔ አቤት ነኝ። አቤት በላቸው። ኤኒ ታይም ኢዝ ጎልድ። ሁላችሁም ተነሳችሁ ወደ ስራ ዳይ። አባው እኛ ቆሻሻ እንጂ እኮ ሰው አንደም። ምንድነው? ክሊኒኩ የት ሄዶ ነው?
ኮንዶሚኒየም መሰለ እንዴ ካለበት የሚጠፋው? ምን ባልበል በባለፈው መርፌ ከተወጋሁ በኋላ መቀመጥ አቃተኝ። ይቆረቁረኛል። ምናልባት መርፌ ውስጥ ጠጠር ገብቶ ከሆነ ባለፈው መርፌ ከተወጋሁ በኋላ ይቆረቁረኛል እያለ ያው የበላይ ኮሚቴ ነው። አክስትዋ ኦቨርዶዘር። ስማ ስራ ምንድነው ለመሆኑ? መቀመጥ ነበር። እሱንም ቤት በኩል እባካችሁ እንድቀመጥ አድርጉኝ። ቀኑን ሙሉ ተቀምጠህ ነው የምትውለው? ምን ቀኑን ሙሉ? ግማሽ ሌሊትም ቁጭ ብዬ። ታይም ኢዝ ጎን። መርፌው ሳይሆን የቆረቆረህ በመቀመጥ ብዛት የምታጠፋው ጊዜ ነው የቆረቆረ። በቃ መልሱ ይሄ ነው። ኤኒ ታይም መልሱም መርዙም ይሄው ነው። ታዲያ ምን አባታ ፈጣን አታውቅም? ምን አባታ የምታፈጣው? ባለፈው ልታከም መጥቼ ያጎቴን ተስካር ላወጣ ገንዘብ ጎሎኝ ብሎ 200 ብር የተበደረ ልጅ ተገኘ። አተ እውነቱን ነው እንዴ? መስሎኝ ነው እኮ ያለው። ኦቨርዶዝ። ኧረ በእናትህ ዝም በል ደነዙ አንተ። እኔ ቆይ እዚህ ሰውዬ 40 ቆይ አባይ ግድብ ነው እንዴ አያልቅም? አይደለም 40ውን ለማክበር እኮ 40% ደርሻለሁ። እዚህ ሰውዬ ግን አልተበደርኩም እንዴ? ግን ብድሩ ይቀጥላል። 40 መከበር አለበት። ጥሩ ነው። አገኛለሁ። እሺ ቆይ እሰራላለሁ። እኔ የምልህ በመሩ ነው እንዴ ወጋል? አይነንም ተመርመረው አባቱ። ኤኒ ታይም ይሄ ድርጅት ከብድር ከዘፈን ከሱስ የጸዳ መሆን አለ። መዝግቢልኝ ከቢ ስራ ጀምረናል። ሰላም ነው፣ ሰላም ነው። ቆሻሻ አውጡ፣ ቆሻሻ አውጡ። ኧረ ቃስ በል ምንድነው ስራ ምናምን ስራ ጀምረናል ስትላታ እና ስራ ቆሻሻ አውጡ፣ ቆሻሻ አንተ እንዴ ምን እያደረጋችሁ ነው? ምን እየሰራችሁ ነው? አር ዩ ክሬዚ? አይ ከጠጡ አይንዱ የሚለውን በሚዲያ የሚነገረውን ረስቶ ይሄው አጋጭ። ትሰማለህ ሱሴ? ጆኪንግ ነው ያዝከው? ኧረ ጓንት ነው ያዝኩት። ይኸው ካላመኑት እንዴ አክስትዋ እንደው ኧረ ስራውን ሳልወድን ነው ወይ ብትቀይርልን ሌላ ነገር? ትንሽ ይከብዳል። ስራውን ካልወደድከው ኤኒ ታይም ጎ አውት። ኧረ አክስትዋ ይቅርብኝ፣ ዝም ብዬ ነው። ሁልሽም ወደ ስራ። እሺ አክስትዋ አንተ እንግዲህ ቀስ በል ይሻላል። ሰውዬ ኧረ አንተ ሰው ኧረ ተው ግን ተው እንዴ! ኤኒ ታይም እንቁላል ታበዛለህ እና ምን ነው ሁኔታችሁ ምንም አላማረኝ። ቀለም ቀቢዋ እኔ እማማ ዶክተር እባላለሁ። በጥቁር አንበሳ ሆስፒታል ለ20 ዓመታት በካርድ ክፍል እናትን ነው ለሁለት መከፍለኝ። እሳቸው እያወሩ አይደል እንዴ? አፍን ዝጋ። ካርዱ እንኳን ትክክል ባይሆን ክፍሉ ግን ትክክል ነበር። ኦፕራሲዮን ክፍል
ለ20 ዓመት ሰሩ እና ታሰሩ። እኔ አሁን ስለ እንቁላል ማብራሪያ መስጠት ፈልጋለሁ። እንቁላል ኮሌስትሮል ያለው፣ እንቁላል ለሆድ ይከብዳል። 2 እንቁላል እስቲ ቆይ እኔም ላውራ። ያጣ ብዙ ያወራል። ስሚ ባለ እንቁላል ሰራተኛ የለሽም እንዴ? ይሄንን ምክር ከፍለሽ እንኳን አታገኙሽ። አፍሽን ዘግተሽ አዳምጪ። እኔ ነገራችሁ ምንም አላማረኝም። የመጣችሁት ቆይ ለስለላ ነው ወይስ ለዘረፋ? ስሚ ሴት ልጅ አልማታምሽ፣ አትፈታተኝ። ዘገገኝ እቺ ምን አይነቷ? ኧረ በእናትህ በጣም ነው የምትሆናው። ካፌ ቆይ ተረጋጋ በእናትህ። አንቺ ያምሻል እንዴ? ቆይ መጣት እንደው እንዳበሳጨሽው አየሽ? እኛ ይኸውልሽ ይሄን ስራ የምንሰራው ከምግብ መበረዝ ከንብረት መበዝበዝ ህብረተሰቡን ለመጠበቅ ነው። እሺ የማንንም ቆሻሻ ተደራጅተን የምንሰበስብ። በዚህ ዲሲፕሊናችን ግን ይሄን ስራ ልንቀጥል አንችልም። አንቀጥልም። በቃ ይቅራ። አንቀጥል። አዎ እንቀጥላለን፣ እንሰራዋለን። አሁን የና ከቤ ሄደን ይሄን አካባቢ በሙሉ ቅስቀሳ እናካሄዳለን። እናንተ ደግሞ ይሄን በሙሉ ይዛችሁ ሰብስባችሁ እዚሁ እንገናኝ። ስማ 2 ይሄ በየሄድክበት የምትንቀለቀለውን ነገር ታቆማለሽ። አለበዚያ እናት በጠረባ ነው መዘረጋል። ያንዳል አይቃል እኔ የምልህ ቆይ እቺ ጎዶሎ አንተንም ያህል ሰውዬ በጠረባ እንደው ጣይም ብትላት እንኳን ትጠላለች እኮ። እኔም መቀምቀም ይላል ታበናት ይዴ እሺ ምን እናድርግ? ብቻዋን መዘጋጃ ቤት ከሆነች አክስት ጋር ከምዳረቅ ይኸውልህ መጠጤን ጠጥቼ ጤንነቴን ብጠብቅ ይሻለኛል። እንዴት ነው መጠጥ እየጠጣ ጤንነት የሚጠብቀው? እሱን አሳያለሁ። አንተ ሱስዋ ኧረ አክስትዋ ትቆጣለች። አንተ ሰው ዝም ትለዋለህ እንዴ? እኔም ሄጄ ሙዚየምን ልጎብኛ። እግዚአብሔር እንዴት እንደሚያምር! አቤትዋ ወይዋ ግን እኮ ደስ ትላለህ እኮ ይሉኛል ብዙ ሴቶች። አቤትዋ ወይዋ ግን እኮ አንተ የምትሰራውን ስራ ማለት ነው አልነገርከኝም። ምንድነው የምትሰራው? እኔ ቤት ለቤት እየሄድኩኝ ንቅሳት አደንቃለሁ፣ አደምቃለሁ። ንቅሳትሽን እኮ እንዴት እንደወደድኩት!
አቤትዋ ወይዋ ንቅሳቴን ብቻ ነው የወደድኸው? እኔን አልወደድኸኝ ማለት ነው? አይ ካንቺ ንቅሳቱ ይቀድማል። እንዴት እኔ ንቅሳቱ ይቀድማል? ፈረንጆቹ ካሁን ታቶ ያሉት እኮ ይሄን ጥንታዊ ንቅሳት ወስደው እኮ እንዴ ታዲያ ይሄን ወስደው እኮ አንቺ እኮ ታጥረሽ መጎብኘት ያለብሽ ቅርስ ነሽ። ቅርስ አዋ እንዴ ግን እኮ አቤትዋ የሆነ ጊዜ ከዚያ ታገር ቤት እንደመጣው ይሄ ንቅሳት ሲያጠፉ አይቼ ማለት ሸጋ ለመሆን እኮ ለማማር ስትል ላስጠፋ ተውኩት። ታሪክ ልታጠፊ ሙዚየም ልታፈርሺ የኋላው ከሌለ የሚባለውን ታሪክ ልታስረሺ እንዳታስቢው። አሁን እኮ ተውኩት እኮ እንዴ አንቺ ረስቸው። ምን ሆንክ? ምን ረሳህ? አቤትዋ እንትን የሚበላ ነገር ይኖራል። አቤትዋ ወይዋ እንዴት ተብሎ ይጠየቃል? አይጠየቅም። እንኳንና ለአንተ ለስንት የሚተርፍ ነገር እኮ አለ። ራበህ? እኔ ያርገኛል። ላምጣልህ? እሺ ጠብቀኝ። ሞትን ቢኔለት መቼ ደግፍ ማማ ዶክተር ረሶሮት? አዎ እሳቸው ናቸው። ሂሳብ ስጡኝ የተሸከምኩበት። ሁልጊዜ እኔ ነኝ የማመጣው፣ ደንበኛ ነው። ኤኒ ታይም እንዳታመጣ፣ ኤኒ ታይም ታመጣለህ። ይደላል ይቀልዳሉ። ስራ ነው እንዴ? አራዳ ልጅ መጣሉ በደንበኛ ያቺ ጎሎሎ ይሳል ያጋኛ ተገኝ ያውቂ ነው ልገምታችሁ። እማማ ዶክተር አይደብሮትም ግን እርሶ ዝም ብሎ ያለ ችሎታው ዝም ብለው የማንንም እንትን እንደ ሾሽላ መፋቂያ በስተው ክሊኒካችንን ሳይሸጉታ እኛም የምንበላው አጣ። እኔ እንደው ልንገሮች እንደ እርሶ ዶክተር ለመሆን ብፈልግ እኔ አሁን እዚህ በር ላይ ወጥቼ እግዚአብሔር አምላክን ፈርቼ እንዲው አንዱን ስቴፓ በጩቤ ብንለው ዶክተር ለብሶ ተሆነ ማለት ነው። እሺ ንገሩ ይባል ሄል ኦልድማን ደሜና ማ ምን ደማለሽና አንቺ ምን
የሚበላ ምን ጭንቅላት አለሽና ድብን እኮ ነሽ። ቄልራስ ይኸው ከእኔ ጋር ለመጣላ ጭንቅላት ይጠይቃል። ይኸው ስምንተኛው ሲዘበል ድንጋይ በድንጋይ ላይ ይነሳል። ወንድሟን አገኘች ከድንጋይ ጋር። ኧረ ተው ሱሴ ተው፣ የሚጸጽትህን ነገር አታውራ። እኔ ልትመክር አንተ ከእውቀት የጸዳ ዜሮ እንግዲህ ሞኬት እኮ ናት። መጀመሪያ ተማር ዕዳህን ክፈል። ከቤ ድንጋይ እንዳነካኝ እንደፈለኩ እንዳነካኝ ማትረቢያ አሮጊት ዶክተሬት ኤኒታይም እንዳይለም ሁለተኛ እኔ ነው በለው። በደንብ አጥግበው እንደዛው እንዳልኮል ውሃውን የሚጠጣ ይጠጣ ማትረቢ አንቺ አሁን ከዶክተርነት ወደ አጥናቂነት ልትገቢ አፉ መች ሞታል። ይድፋሽ መድኃኒዓለም ቆይ እኔ ማታ እዚህ መጥቼ ነበር እንዴ? እናሳ አክስትዋን ራሱ አስቀይመህ የለ እንዴ? አንተ ሰው ልብ ግዛ ምን ሆነ ነው? አትበለኝ፣ እንዲህ አትበለኝ አክስትዋ። የዛሬን ብቻ ይቅር ይበሉ። እኔ እኮ ስጠጣ እንጂ እኮ ጠዋት የዋህ ነኝ። የዘጉር ሽፐር የሚለው የመድኃኒዓለም በግ ያዘውን ስለያዙ በቃ እሱ በጉ ማለት ነው። እኔ ኦልድ ነኝ። ጎልድ ለማለት ይሆናል እንጂ ኦልድማ እኔ ነኝ ማለት ነው። ሁላችንም እኮ ነው የሰደብክ እኮ ነው እንዴ? ጅምላ ጨራሽ ነው የተጠቀምኩባችሁ። በቃ ሁላችሁም ይቅርታ ጠይቃለሁ። ይኸው መብረቅ ይውረድብኝ። በቃ የዛሬን ብቻ ይቅር ይበሉ። ያንተ ይቅርታ መጠየቅ የኔ ይቅር ማለት ተዛመደ። በቃ ችግር የለም። እርሶ ብቻ ይቅር ይበሉኝ እንጂ እነሱንም ይቅርታ ጠይቃቸዋለሁኝ። እነማንን? ዘመዶቹ። ዛሬ ይቅር አልኩ፣ ነገስ? የዛሬን ይቅር ካሉኝ ነገም ይቅርታ ጠይቃለሁ። ችግር የለም። አስኮናኝ ነህ። ይቅር ብያለሁ። እግዚአብሔር ይስጦት። እቺን ድንጋይ ባዩን ላስቀምጣት፣ ለነገ ትጠቅመኛለች። ስራውስ ይቀጥላል እንዴ? ዝም ብለን እኮ ነው ዩኒፎርሙን ያደረግነው እንጂ አድማውማ ይቀጥላል። አድማው ይቀጥላል። እናንተ